አትከራከርም። ለራስ ሲሆን የሚመችን በቀጥታ ትቀበላለህ። ለራስ ዶክትሪን የሚሆነውን የክርስቶስን ትምህርት ደግሞ ታጣመማለህ። መጽሐፍ ቅዱስን እንደፈለግክ እንድታብራራ ሲጀመር ማንም እድሉን አልሰጠም። ባይዜ ሲጀመር መጽሐፍ ቅዱስ ባይዜ ፕሮቴስታንት ገና ከስር መሰረቱ አይመለከተውም። ባይዜ ለመሰላችሁ ፕሮቴስታንት ስለ መጽሐፍ ቅዱስ የማይመለከታቸው ትልቁ ነገር መጽሐፍ ቅዱስ ገና ከጀምሩ ለክርስቲያኖች ነው የተሰጠው። መጽሐፍ ቅዱስ ለክርስቲያኖች የተሰጠው ባይዜ ካያችሁት ለቆሮንቶስ ክርስቲያኖች፣ ለኤፌሶን ክርስቲያኖች እየተባለ ለክርስቲያኖች ነው የተጻፈው። ይህ መጽሐፍ ቅዱስ ለቤተ ክርስቲያን ነው የተጻፈው። በ15ኛው መቶ ክፍለ ዘመን መተ ስለዛ መጽሐፍ ቅዱስ ኃላፊነት ወስጄ ይናገራሉ ማለት አትችልም። ኢቨን ስለ መጽሐፍ ቅዱሱ በራሱ መጽሐፍ ቅዱሱ ተጽፎ ለተሰጣት ቤተክርስቲያን ነው ጥያቄ መጠየቅ ያለበት። በራሱ አንድ ግል ልትመሰክር አትችልም። ለዛ ነው ባይዜ በጌታ ትምህርት ዙሪያ ላይ እንደዚህ የተበታተነ ትምህርት ያለው ፕሮቴስታንት ወጥ የሆነ ቤተክርስቲያን ስለሌለው ነው። ለምሳሌ ሉትራን ፕሮቴስታንቶች የጌታ ስጋና ደም እውነተኛ ስጋና ደም ነው ብለው ነው የሚያምኑት። ሌሎቹ ፔንቴኮስታሎች ግን እውነተኛ ስጋና ደም ነው ብሎ አያምኑ። የማያምኑበት ዋነኛ ምክንያት ግን ትልቁ መሰረታዊ ችግሩ ምንድነው? በአንድ ቤተክርስቲያን ውስጥ አይደለም ያሉት። በአንድ ቤተክርስቲያን ውስጥ ስላልሆኑ የተለያየ አይነት እምነት አላቸው። እኔ እቀጣለሁ ስለ እውነት ነው ምለው። ፕሮቴስታንት በጌታ ስጋና ደም ዙሪያ አንድ አይነት ትምህርት አለው ብሎ ወንድ የሆነ ሰው ገብቶ ይከራከረኝ እስኪ። በጌታ ስጋና ደም ዙሪያ ፕሮቴስታንት እንዳለ የተባለ ፕሮቴስታንት ተብሎ የሚጠራው እያንዳንዱ አንድ አይነት አቋም አለው የሚል ሰው ገብቶ ይከራከረኝ እስኪ፣ ገብቶ ይከራከረኝ። ሁላችንም በጌታ ስጋና ደም ዙሪያ አንድ አይነት እምነት፣ አንድ አይነት ትምህርት፣ ተመሳሳይ እምነት አለን የሚል ወንድ የሆነ ጴንጤ ይግባ እስኪ። አንድ ነን የሚል ማለት ነው። ሁላችንም ፕሮቴስታንት የተባለ ሁሉም ዲኖሚኔሽን በጌታ ስጋና ደም ዙሪያ ላይ አንድ አይነት ትምህርት አለን የሚል ፕሮቴስታንት ካለ ይግባ። እኔ እቀጣለሁ ዛሬ አንድ አይነት ከሆናችሁ ማለት ነው። የለም ምንም ማድረግ አንችልም። የላችሁ አንድ አይነት ትምህርት የላችሁ። ልደት አንዴ በመሀል ልናገር እያዳመጥኩ ስለሆነ አንድ አብነት አቢሜሌክ ነው። አንድ ይቅርታ ወንድሜ፣ ቅድም በነገራችን ሁለት ሰዎች ገብተው ነበረ። ዚያው ዜዶን ታውቀዋለህ? ዜዶ በፍጹም የክርስቶስ ኢየሱስ ስጋ እና ደም የዘላለም ሕይወት አይሰጥም አለን በድፍረት። በጣም አወራ። ከዛ ሶሎሞን የሚባል ልጅ ታውቀዋለህ? ሰለሞን የሚባል ፕሮቴስታንት ነውና እሱ ገባና ለምን ሐቁን አንቀበልም አለው። የምን ሐቅ ሲለው ኦርቶዶክሶች ያቀረቡትን ሐቅ እውነት ነው፣ ኦርቶዶክሶች ስላቀረቡት አንቀበልም ብሎ ሌላ አይነት ነገር ውስጥ ከምንሄድ እንዴት ነው? የትኛዋ ቤተክርስቲያን ነች? የትኛዋ ቸርች ነች? በነገራችን ላይ ሪከርዱ አለኝ፣ ከኔ ጨምሬ እንዳላወራው ምነግርህ ሪከርዳቸው አለኝ ካስፈለገ። በፍጹም የጌታችን የኢየሱስ ክርስቶስ ስጋና ደም በእውነት የዘላለም ሕይወት ይሰጠናል ብለን ነው የምንወስደው ብሎት ዜድ እንደውም አንተ ፕሮቴስታንት አይደለህም እስከ መባባል ድረስ ደረሰ። እንግዲህ ሁለቱን እንደምንም ገላግለን ስንጨርስ ቅድም አንዲት ትገባች። አንተ አሁን ከላይ የነበረችው አንተ እያለህ ማለት ነው የነበረችው ልጅ ወንድማችን ከመግባቱ በፊት እሷ ገባች። እሷም ደግሞ እንደዛው ገብታ አረ እኔ ክርስቶስ ኢየሱስ ስጋውን ደሙን የምቀበለው እዛው ቸርች ውስጥ የሚሰጡኝ ይሄ የክርስቶስ ስጋ ነው፣ ይሄ የኢየሱስ ደም ነው ብዬ ነው የምበላው የምጠጣው አለች ልጅቷ ማለት ነው። ከዛ ፕሮቴስታንቱ አሁን የወረደው የማይሰማህ ሰው እየገባ እሱ ደግሞ ገብቶ እንዴት አንቺ ፕሮቴስታንት አይደለሽም? የትኛው ቸርች ነው? ኧረ አባቴ እኔ ፕሮቴስታንት ነኝ፣ የወንጌል አማኝ ነኝ ብላ አለችው። እንግዲህ እንዳልከው ነው፣ የተለያየ ሀሳብና ፍላጎት ምንም የሚግባቡም አይደሉም። እና እኔ የቱ ጋር እንዳሉ ራሱ አሁን ሲወያዩ አልነበርኩም። አንዴ ወንድማችን አንዴ እባክህ ቤታችን ነው ሚዩት አድርግልን፣ እድሉ ይሰጥህ ታወራለህ። አሁን ከአንተ ጋር አላወራውም ሚኪ፣ ቅድም ከውይይቱ መጀመሪያ አልነበርኩኝ፣ ግን የተለያየ እምነት እንዳላቸው አውቃለሁ። የተለያየ እምነት ነው ያላቸው በጌታ ስጋና ደም ዙሪያ ላይ። አንዱ እውነተኛ ነው ይላል፣ አንዱ እውነተኛ አይደለም ይላል። አንዱ የዘላለም ሕይወት ይሰጣል ይላል፣ አንዱ የዘላለም ሕይወት አይሰጥም ይላል። እንግዲህ አንድ መጽሐፍ ቅዱስ ነው የያዙት። ለዛ ነው ፕሮቴስታንት የምሬን ነው የምልህ በጌታ ስጋና ደም ዙሪያ አንድ አይነት ነን
ካላችሁ እኔ ልደት ልቀጣ ዛሬ በህዝብ ፊት ልዋረድ። የለም አንድ አይነት ትምህርት። አንድ ልትሆኑ ያልቻላችሁበት ዋነኛ ምክንያታችሁ ደግሞ አንድ የምታደርግ የክርስቶስ አካል የሆነች ቤተክርስቲያን ውስጥ አይደላችሁ። በእኛ ቤተክርስቲያን ውስጥ በአምስቱ አሃት ቤተክርስቲያን ውስጥ ሄደህ ብታይ በጌታ ስጋና ደም ዙሪያ ላይ ወጥ ትምህርት ነው ያለው። ኢቨን ቶ በእኛ ቤተክርስቲያን ካቶሊክ እንኳን እውነተኛ ብላ ነው የምትቀበለው። ኢስተርን ኦርቶዶክስ እውነተኛ ስጋና ደም ብላ ነው የምትቀበለው። እሱን ቶ ሉትራን ፕሮቴስታንት ማለት ነው እውነተኛ የጌታ ስጋና ደም ብለው ነው የሚቀበሉት ማለት ነው። እውነተኛ የጌታ ስጋና ደም ብለው ነው የሚቀበሉት። አሁን በቅርብ ማርቲን ሉተር የፕሮቴስታንት ዋነኛ ሪፎርመር ማርቲን ሉተር ነው አይደለም? ስሞል ካቴኪዝም ትንሹ የክርስትና ትምህርቱን ስለ ቁርባን ስለ ጥምቀት ያስተማረውን በእርግጥ የት ታነቡታላችሁ? የራሳችሁን ትምህርት እዛ ላይ ክሊር አድርጎ ነው ያስቀመጠው። ኢቨን የሚቃወሙትን ራሱ ብዙ ሺህ አጋንንት ያለባቸው ናቸው ብሎ ነው የሚናገረው። እውነተኛ አይደለም ብለህ የምትቃወመውን ጭምር ማለት ነው። በጣም የሚያሳፍረው አንድ አይነት ትምህርት ፕሮቴስታንት ኖሮትም አያውቅም። በታሪክ ውስጥ በቃ የራሱን ችሎ ነው የሚሄደው። አንድነት በልዩነት ውስጥ ነው። ሁሌም በፕሮቴስታንቱ ዘንድ ልዩነትን ወደ ጎን ታደርግና ነው የምትኖረው። አንድ ነን የምትለው በልዩነት ውስጥ ያለ አንድነት ነው። አሁን በጌታ ቁርባን ላይ ያነሳ በጥምቀት ዙሪያ ላይ ብንፈትሽ እንደዛው እናገኛለን። ለምሳሌ ህፃናትን አይደለም ጥምቀት ያድናል፣ ህፃናትን ሁሉ የምታጠምቅ ቸርች አለች ፕሮቴስታንት ውስጥ። የህፃናት ጥምቀትን ደግሞ በዛው ልክ የሚቃወሙ ደግሞ አሉ አናባፕቲስቶች። በዛው ልክ ደግሞ የህፃናትን ጥምቀት ደግሞ ይደግፋል። ፕሮቴስታንት መቼም አንድ ሆኖ አያውቅም። በሚገርም ሁኔታ አንድ ሊሆንም አይችልም። ባይዜ አንድ መሆን ከፈለገ ፕሮቴስታንት ወደ ኦሪጂናሉ ነው መመለስ ያለ፣ ወደ ኦሪጂኑ፣ ወደ መጀመሪያ ወደ ጥንታዊ ቦታ ካልተመለሰ በስተቀር መቼም ቢሆን ማለት ክርስቶስ እስኪመጣ ድረስ አንድ መሆን አይችልም። አምሶሪ በጣም እሺ። ልደትዬ አንድ ነገር ልናገር፣ ይቅርታ ካላስቸገርኳችሁ። ሁላችሁ ሚኪ ሰላም ናችሁ? ማፊ ይቅርታ ችግር የለም ልደትዬ። አንድ እኔ ፕሮቴስታንት ሁሉም ኮመን የሚያደርጋቸው ነገሮች ያየሁት እኛም በመቃወም ነው። ስፔሻሊ የቀረነው እኛ ነን። ሁሉም ኮመንሊ አንተ የሆነ ስታንድ እውነት የሆነውን ክርስቶስ እንኳን ይዘህ ብትመጣ ክርስቶስ ዘላለማዊ አምላክ ነው ብለው ለመናገር እንኳን በኦርቶዶክሳውያን ቤት ሲዳዳቸው አይተናል። እና እኛን ለመቃወም በቃ በጣም በሚገርም አይዲያ ራሱ አፍ በሚያስጭን ስህተቱላ እኛን ለመቃወም ሁሉም አንድ ይሆናል። ይሄ ያየሁት ነገር። እስክጨርስ ታገሱኝና ታወራላችሁ። ሰዓት አላወራም። እና ብዙ ጊዜ በሁሉም ቤት ለመግባባትና የሆነች ወይ የሚጠቅም አይዲያ ከሆነ ሼር ለማድረግ ሳይሆን በቃ the same scenario repeat and over again እኛን አጌንስት ማድረግ the same scenario። ቀደምም ልደትዬ እዛ እንትን ማነው እንትና ጋር አክሊል ጋር እያየዋቸው ነበረ። ከኛም የወጡ አባቶች የነበሩበት ውይይት ነበር። ጥሩ ነው። ግን እዛች ጋር ማይንድ ማኔጅመንት ነው የሚጠቀሙት። እውነቴን ነው። በራሳቸውን ድምፃቸውን ያሳምራሉ። ሰም ካይንድ ኦፍ የሆነ እንግሊዘኛ ጣል ያለበት ስፒሪቹዋል ላንጉጅ ወርዶችን ይጠቀማሉ። ከዛ በኋላ ማይንድን ማኔጅ ያደርጉታል። በየብዙ ቦታው ያየሁትን ይሄ ነው። እና እዚህ ስር ያለን ኦርቶዶክሳውያን you have to be smart፣ በጣም ስማርት መሆን አለብን። ቤተክርስቲያናችንን መጠበቅ አለብን። ቢያንስ ትምህርቷን ባናቅ፣ ስርዓቷን፣ ዶግማዋን፣ ቀኖኗን ባናቅ፣ ቤተክርስቲያንን ግን መጠበቅ አለብን። ይሄ ግዴታችን። እና ብዙ ጊዜ በእኛው ሜዳ ነጥብ አስጥለው የነሱን በቃ ትክክለኛ የሆነ ትምህርትን እንኳን ባያስተምሩ የኛን ፋላሲ ፈልገው ያችን ነገር ነጥብ አስጥሎ ለመውጣት ነው እንጂ ቅድም ራሱ ሲወያይ ለመታሰቢያ ያደርጉት የሚባለው ትምህርት ከቀድም ጀምሮ እየደጋገመ the same scenario ሲያወራ ነበር። እና እነሱ በተቀዱበት ማይንድ ማኔጅመንት እኛ አልተቀዳን። ሻርፖንን
መጠበቅ አለብን የምለው ቤተክርስቲያን በዚህ ነው። ብዙ ጊዜ ነጥብ ለማስጣል ነው እንጂ የሚመጡት እነሱ ከኛ ጋር ዲል ለማድረግ አይምጡ። እንኳን ቢያንስ እንኳን ጥሩ ሐሳብ ሼር ለማድረግ አይመጡም። በፍጹም ምን ያላዩ እኔ እንድንጠላችሁ ፈልገን አይደለም። የእናንተን ትሩ የሆነ ትምህርት በእኛ ስህተት ነው የምታርሙት እንጂ ይሄ የኛ አስተምሮት ትክክል ነው በራሳችን ትክክል ነው አትሉም። ኦርቶዶክስ እኮ እንዲህ ትላለች ብላችሁ ነው በየቦታው የምታስተምሩት። እና ሁሌ በእናንተ ማይንድ ውስጥ ገብተን ማሰብ የለብንም። ኢች ኢንዲቪጁዋል የራሱ ቶትና የራሱ አመለካከት ፐርሰፕሽን አለው። እና ፕሮቴስታንታውያን በቃ አንድ ሰው እኮ ባንተ ማይንድ ውስጥ ገብቶ ማሰብ የለበትም። ባንተ ክርስቶስን መምሰል የለበትም። በቃ ይሄ አቢዩዝ ማድረግ ነው። እውነቴን ነው የምላችሁ። ማይንድንም ኢንስቲትዩትንም ምንም ነገር አቢዩዝ ማድረግ። እናንተ እኮ እንዲህ ናችሁ። እኛ ለችግራችን እንበቃለን። ፕለንቲ ኦፍ በቃ የተማረ ሰው ፕለንቲ ኦፍ ምህመናን ያላት ፕለንቲ ኦፍ የበቁ አባት ያላት ሰው ይቅርታ ቤተክርስቲያን ነች። እና ስለ ጾም ሲነሳ የሚኮሰኩሳችሁ፣ ስለ ቁርባን ሲነሳ የሚኮሰኩሳችሁ፣ ስለ ጥምቀት ሲነሳ የሚኮሰኩሳችሁ፣ ስለ ሌሎች ስለ ቤተክርስቲያን ስርዓት ሲነሳ ስለ መመጽወት የሚኮሰኩሳችሁ እቺ ቤተክርስቲያን በአንድ ቀኖናና በአንድ ዶግማ ጸንታ ስለቆየች። ስለዚህ እዚች ጋር ሁሌ ዲቤት ማድረግ ሊኖር ይችላል፣ የክርክር መንፈስ ሊኖር ይችላል። ባይ ኖ ሚንስ አይዲያ ሼር አድርገን ለመለያየት ነው እንጂ የማንንም ኢሞሽን ወይም የማንንም ሜንታል ተጠቅመን ያንን ሃይማኖት ዲስከሬጅ ለማድረግ አይደለም የመጣ ነው። ሁላችንም ሰዓታችንንም የምናጠፋው ለዛ አይደለም። ይሄን ለማለት ነው የምፈልገው። አመሰግናለሁ ሁላችሁ። እሺ ወንድማችን እናመሰግናለን። ቃልዮትን ያሰማልን። እሺ ልናገር ሲለኝ የነበረ ሰውዬ አለና እኔ ነኝ። እሺ ሰላም ልበል። ሁላችሁም ሰላም አይሆፕ ፉሊ ሰላም ናችሁ። እኔ ከወንጌላውያን ባክግራውንድ ነው የመጣሁት። ራሴን ለማስተዋወቅ ያክል በተነሱት ፖይንታችን ምናልባት ላምጣልህና እሺ ፖይንታችን የሰማሁት አለ። አዎ ግን ዋናው ስንጀምር ያለውን ፖይንት መያዝ ስላለብን ያው እያነሳን ያለ ነው የክርስቶስ ኢየሱስ ስጋውን ደሙን ፕሮቴስታንቶች የምትበሉት የምትጠጡት የክርስቶስ ስጋ ነው የክርስቶስ ደም ነው ብላችሁ ነው የምትበሉት የምትጠጡት ወይ ነው ጥያቄ። ያ የመጀመሪያው ጥያቄው እሱ እንደሆነ ሰምቻለሁ። በዛ ዙሪያ ደግሞ እያንዳንዱ እየተወራ የነበረውንም ደግሞ ስሰማ ነበረ። ምናልባት ሪሰንት ስለመጣው ሜን መሄድበትን ሰብጀክት ስለተሰጠኝ በዛ መሰረት ሄዳለሁ። የመጀመሪያው ጥያቄ ለመመለስ እኔ አንድ ጥያቄ ሲምቦሊክ ነው ብለን ነው የማስበው። እኛ ጥያቄ ነው ያቀረብኩት። እኔ አንድ ብቻ ነው ጥያቄ ያቀረብኩት። ጥያቄ የክርስቶስ ኢየሱስ ደም ነው ብላችሁ ነው ወይ የምትበሉት የምትጠጡት ነው? እኔ ከሙሉ ወንጌል ነው የመጣሁት። ግን ምን በላው ምን ጠጣው ሲምቦሊክ ነው። በመስቀል ላይ የተደረገውን ስራ ለማመልከት ነው፣ ወይም ደግሞ ያንን አመልካች ነው።
የክርስቶስ በመስቀል ላይ የሰራውን ስራ አመልካች ነው። ስለዚህ ያንን ማድረጋችን መጠመቃችን ሁሉ ነገር የተደረገልንን ነገር ከዛሬ 2000 ዓመት በፊት የተከሰተውን ክስተት የምናስታውስበት የመዳናችን ምክንያት ያ እንደሆነ እንደዛ ነው ምናምነው። ስለዚህ የተከሰተውን ክስተት ወይም ደግሞ ከዛሬ 2000 ዓመት በፊት የሆነውን ነገር ዛሬ ላይ አክቹዋል ወይም ደግሞ በመንፈስ ቅዱስ አማካይነት ያ ድርጊት ዛሬም እንደሚሰራ ለማመልከት ያቺ ነው። ይቅርታ እና ስለ ድነት ከተወራ እኮ ቆይ ያቺ የምትበሏት ህብስት ምንድነች? የምትጠጧት መጠጥ ምንድነች? የክርስቶስ ደምና ስጋ አመልካች ማለት ነው። የክርስቶስ ስጋን አመልካች የሚል ማስረጃ ይስጡኝ። እንግዲህ እኔ አሁን የመጀመሪያ ጊዜ የምሰማው አመልካች የክርስቶስ ስጋን አመልካች የሚል እሺ፣ ማስረጃ ይስጡን። በማስረጃ አይሻልም? ኦኬ፣ በማስረጃ እኔ አመልካች የሚል በዋናነት ክርስቶስ ስጋን አመልካች እንጂ አስጋርች ብለው አይበሏትም። ያ ስጋው ነው የሚያድነው ማለቴ አይደለም። ስጋ ወይም ደግሞ ያ ደም ያድናል ብዬ አላስብም፣ አላምንም። ምክንያቱም በመጽሐፍ ቅዱስ ግልጽ ሆኖ እንደተቀምጠው ለምሳሌ ኤፌሶን 2 ከቁጥር 8-9 ላይ ሰው የሚድነው በጸጋ እንደሆነ በተደረገልን ጸጋ ምንድን ከሆነ ይሄ አክቹዋል ወርኩ ሳይሆን ላይክ ሲምቦሊፋይ ነው። ይሄ ለመዳናችን መዳናችን ፕሮዳክት ወይም ደግሞ የማመናችን ምልክት ነው እኮ። ማስረጃ ቢሰጡን ጥሩ አይደለም? ማስረጃ ቢሰጡን እርሱ አሁን ማስረጃ ካልሰጡኝ ምን ጥቅም? የእርሱን ሀሳብ ብቻ እንድሰማ እያደረገ የእርሱ ሲምቦሊክ ነው ይሉኛል፣ አመልካች ነው ይሉኛል። የኢየሱስ ክርስቶስ ያቺ የምትበሏት ህብስት ሲምቦሊክ ነች ወይም አመልካች ነች የሚል ማስረጃ መጽሐፍ ቅዱሳዊ ማስረጃ ነው የምንፈልገው እና እርሶ መጽሐፍ ቅዱሳዊ ማስረጃ ካልሰጡኝ ላይክ ፈጠራ ውጤት ይሆናል ማለት ነው። ስለዚህ ያው በክርስቶስ ቃል ደግሞ ፈጠራ ውጤት ቦታም የለውም እና በዛ እንዲረዱት ስለምፈልግ ነው። ሰው የሚበሉት ህብስት ሲምቦሊክ ነው አመልካች ነው የሚል አንድ ማስረጃ መጽሐፍ ቅዱስ ላይ ይሰጡኛል ማለት ነው። ብዙ አላስቸግሮትም፣ አንድ ማስረጃ ነው የምፈልገው። ስለዚህ ይሄ ስለእናንተ የሚቆረሰው ስጋዬ ነው ብለው ያችን ነገር ሲሰጣቸው ደግሞ ስለእናንተ የሚፈሰው ደሜ ነው ብሎ ምሽቱን ሚዩት ላይ ነው። ኦኬ አሁን ይሰማል ብዬ አስባለሁ። መጽሐፍ ቅዱስ ላይ ያለው እኮ ይሄ ስጋዬ ነው ስለእናንተ የሚቆረሰው ይሄ ስጋዬ ነው ብሎ ሲሰጣቸው፣ ይህም ደግሞ ደሜ ነው ስለእናንተ የሚፈሰው ደሜ ነው ሲል በአጠቃላይ የሚያመለክተው ነገ በመስቀል ላይ ስራ ስለሚሰራ በወቅቱ ሊሰራ ስላቀደው ከ2 ቀን በኋላ ለዛ ነው አመልካቹነቱ ብዬ ነው ማስበው። አቤ ይቅርታ፣ ማን ላይ ገባው? ቅድምም ጀምሬው የነበረ ስለሆነ ነው። ሚኪ እንግዲህ ይቅርታ፣ ሌላ ቤት አንድ የማናግረው ሰው ስለነበረ ነው የሄድኩት። ይቅርታ በጣም። አሁን ጉዳዩ የሚያከራክረው ነገር ከ2 ቀን በኋላ ክርስቶስ በመስቀል ላይ ስለሚሞት እሱ ሳይሆን ትልቁ ነገር ጌታችን በዮሐንስ ወንጌልም ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 50 ጀምሮ ስትመለከት ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራነት የምሰጠው ስጋዬን ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ያስተምራል ክርስቶስ። ክርስቶስ በመስቀል ላይ የተሰዋውን የክርስቶስን ስጋ የፈሰሰውን የክርስቶስን ደም መብላትና መጠጣት የለብንም ብለህ ታምናለህ? ለመዳን የለብንም ብዬ ነው ማስበው።
ስለዚህ የክርስቶስ ለመዳን ስጋና ደም አያድንም ነው እያልከ ያለኸው? ለመዳን ምልክት ነው እንጂ በራሱ ኢንዲፔንደንትሊ ያድናል ብዬ አላስብም። ምልክት ከሆነ ምክንያቱም ታዲያ ለምንድን ነው ክርስቶስ አሁን አንተ ማያድን ከሆነ ጀስት እንደው ምልክት ከሆነ ታዲያ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ለምን አስተማረ? ማያድን ከሆነ ታዲያ ክርስቶስ ስጋውና ደሙ። ጥሩ ጥያቄ። ያ ቦታ ዋና አመልካች መሆኑ በክርስቶስ ኢየሱስ ስለማመንና አምኖ ደግሞ ስለመዳን ነው የሚያወራው ማለት ነው። አይደለም፣ ምክንያቱም አይልም። በቀጥታ ስጋዬን የበላ እንደ መጽሐፍ ቅዱስንማ አንተ እንደፈለግከው ልተረጉሙ አትችልም። የማያወራውን ነገር ያወራል ብለህ በጌታ ቃል ላይ እንድትዋሽ አልፈቅድም። በጣም ይቅርታ አድርግልኝ። ቃሉ በቀጥታ የሚለው ምንድን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው የሚለው በቀጥታ ዮሐንስ ወንጌል ላይ መብላትና መጠጣትን ነው የሚያወራው። ስለዚህ አንተ ስጋ ስትል ያ ስጋ ወይም ደግሞ የምንበላው ያድናል ብለህ ነው የምታስበው? ከታች ያሉት አይሰሙህም እና አይ ቲንክ ሚዩት ላይ ነው ያለው። ማይኮ ሚዩት ላይ ነው ያለው አይደለ? ከታች ያሉት የሚሰሙት አይመስለኝም። እያወራው እኮ ነው። ይሰማል እያሉ ነው፣ ግን ለእኛ የሚት ምልክት ነው የሚያሳየን። ኦኬ እሺ፣ አሁንስ እኔ አይደለም ያልኩህ ያለ ማን እንደሆነ ልንገርህ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው ማን እንደሆነ ላሳየህ ከመጽሐፍ ቅዱስ። እሱን ነው የምትፈልገው? እኔ አይደለም እንደዛ ብዬ የተናገርኩት። በነገራችን ላይ ትክክል እኮ ነው ስለ ግን ልዩነቱ ምን መሰለ? ያቺ ስጋ ትፈውሳለች ታድናለች ብዬ አላምንም ስለ እኮ ያንን ምልክት ሪፕሬዘንቴሽን ነው የክርስቶስ የመስቀሉ ስራ። ሲጀምር ክርስቶስ እኮ በግልጽ ነው የተናገረው። የመስቀሉ ስራ ነው ብዬ ነው ማስበው። አይ ክርስቶስ በግልጽ የተናገረውን ነገር አንተ ብዬ ነው ማስበው። እንደዛ ሊሆን ይችላል እንድትል ማን ፈቀደልህ? ክርስቶስን ትቀበለዋለህ ወይስ አትቀበለውም? በመጀመሪያ ደረጃ ነው በደንብ ነው የምቀበለው። ኤክሰለንት ክርስቶስን ከተቀበልከው የክርስቶስን ትምህርት ትቀበለዋለህ? ኖ በደንብ አጥንቼዋለሁም ደግሞ ላይክ ሂስቶሪካል ፋክትም ስላለው በደንብ አምኜበታለሁ። አንድ ጥያቄ ልጠይቅህ። የክርስቶስ ዋናው ዓላማ አንድ ጥያቄ ልጠይቅህ። ጳውሎስ በአንያ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ እንደዚህ ብሎ ይናገራል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ምን ማለት ነው? አይ ቲንክ እስቲ ደግማ በላይ እሺ፣ መጽሐፍ ቅዱሱን ድጋሚ ላንብብልህ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ላይ ቅዱስ ጳውሎስ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ብሎ ይናገራል። ምን ማለት ነው ይሄ? ኦኬ፣ በእኔ አረዳድ መሰረት ስለ ያልኩትን ነገር ነው የሚያብራራው። የምንቆርሰው ስጋ ከክርስቶስ ደም ጋር ትክክል እኮ ከክርስቶስ ህብረት ጋር ደም አለው ወይም ደግሞ እንትን ምን ማለት ነው? ህብረት አለው ማለት ምን ማለት ነው? ያ ሲምፕሊ ማለት ያ የምናደርገው በዛን ጊዜ ድርጊት ክርስቶስ በመስቀል ላይ የሰራውን ስራ አመልካች ነው ብዬ ነው። አይደለም፣ እንደዛ አይደለም። ሁሉን ነገር የመጽሐፍ ቅዱስ ማዕቀል አይደለም። የማየውን ትርጉም ቢያንስ እንደው መጽሐፍ ቅዱስን እንኳን አንብቦ የማያውቅ ሰው እኔ የጠየቅኩን ጥያቄ እናንተ የምትመልሰውን መልስ ቢሰማ ያፍርብሃል። የጠየቅኩ ጥያቄ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ምን ማለት ነው?
ስለ ቃሉ እንደሚለው ነው። ምን ተጨማሪ ማብራሪያ እኮ አይደለም እኮ ምን ማለት ነው? የሰጠሁትን ነው ምለው እኔ። ምን ማለት ህብረት አለው? ህብረት ያለው አይደለም? ምን ማለት ነው? ጽዋው ከክርስቶስ ደም ጋር ህብረት አለው ይላል። ምን ማለት ነው? ምን አይነት ህብረት ነው? ስለዚህ የዳነ ነው የዳነ ወይም ደግሞ በዛ ደም አማካይነት የተፈወሰ ነው ማለት ምን ማለት ነው? ሚኪ ጥያቄ ግልጽ አይደለም ለእናንተ? አይ በደንብ ግልብ ነው። ህብረት ስትል አክቹአሊ ህብረት አለው ማለት ፌሎሺፕ አለው ነው። ምንድን ነው ሌላ ህብረት ወይም ደግሞ ግንኙነት አለው ነው። ቃሉን አያይዘህ እንድትነግረኝ ነው ፈልገው። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው ሲል ምን አይነት ህብረት ነው ያለው? ፌሎሺፕ አልከው ጭራሽ። ፌሎሺፕ የእንግሊዘኛ ትርጉሙ ለህብረት ነው እሱ። ስለዚህ የምንባርከው ስጋ ከክርስቶስ ደም ጋር ህብረት አለው ማለት የምንባርከው ስጋ አይደለም። ቃሉ ራሱ ዛሬ ነው የሰማው። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም። ምንም አለም ማለት ነው። እኔ ቃሉ እንደሚለው ነው እንዳልከው ነው። ምንድን ነው ስለ እኔ ላይ ምንም አይነት እንትን አልፈጠረም። እንዳልከው አይደለም። ምን ማለት ነው እኮ ምን ማለት ነው? እንዳልከው ነው ትለኛለህ እንዴ? ምን ማለት ነው ነው እየጠየቅኩ ያለው? ስጠይቅህ መልሰህ እንዳልከው ነው ትለኛለህ? ምን ማለት ነው? እንደዚህ መልስ እንጂ ተው እንጂ ወንድም ማለት ተው። ኧረ ጎበዝ እድል ቢሰጠኝ ያው ሰዓት ስለሌለኝ ከተቻለ እሱ መመለስ አልቻለም። በቃ ወደ አንተ እንምጣ። ምን ማለት ነው የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? ምን ማለት ነው? አው ከመጀመሪያው ጀምሮ ስለሰማሁኝ ያው ብርቱም ክርስቲያን አይደለም አዲስ ነኝ፣ ግን በምረዳው ነገር መጽሐፍ ቅዱሱ በሚለው መሰረት አንተ ባልከው የማይካደው አይካድም፣ ትራንስሌት የተደረገበት ደግሞ ሁሉም የራሱ መረዳት ሊኖረው ይችላል። ግን አሁን ቅድም እንዳልከው እብስቱ ምንድነው የሚጠጣውስ ነገር ምንድነው ላልከው ነገር ቃል በቃል ይናገራል። ክርስቶስ ከመሞቱ በፊት ነው፣ ፊውቸር ነው የሚናገረው፣ መታሰቢያ ነው። ግን ደሙን እንደ ደሙ ስጋውን እንደ ስጋው ምንም የማያወላዳ ነገር ነው። ያው እንግዲህ የክርስቶስ ስጋና ደም እውነተኛ ስጋና ደም ነው ብለህ ታምናለህ? መጽሐፍ ቅዱስ ሲናገር ታገኘኛለህ፣ በንግግሬ ላይ ታገኘኛለህ። አንተ የግልህን ሀሳብ ማብራሪያ እንድትሰጥ ሳይሆን ብዙ አስተማሪዎች አሉ፣ እነሱንም ኢንቫይት አድርጋችሁ ብትወያዩ ደግሞ ሞር ጥሩ ነው። እኛ ቢመጡ እኮ ለምሳሌ እነ ኤርሚያስን ጠራ ናቸው። ወንጌላዊ ኤርሚያስ በክርስቶስ ስጋና ደም ዙሪያ ላይ እንወያይ ብለን ስንጠራው አይ እኔ በዚህ ርዕስ ላይ አልወያይም ብሎ አልፈልግም ብሎ ነው እንጂ እድሜ ዘመናችንን ስንጠራው ነበር። አሁንም የሚሰማ ከሆነ ስለተሰቀለው መድኃኒዓለም ብለህ ና ብለህ ጥራው፣ እንወያያለን። በኮሆስት ከፈለገ እሱ ቤትም መተን ከፈለገ እዛ ድረስ እንኳን መሄድ ካለብን መተን እኔ በግሌ እወያዩዋለሁ። ብዙ ጊዜ ለምኜው ጠርቻለሁ። ከዚህ በፊትም ስላየው ስትወያይ እንደሱ ቢሆን እኔ አሁን አዲስ ነኝ፣ ግን እኔ ያለውን እውነታ አንድ ነገር አንተ ላይ ልደት ያዘንኩበትን ነገር ደግሞ ልንገርህ። ፕሮቴስታንቶች በብዙ ነገር አይግባቡም፣ አይቀራረቡም። ማን ነው ቅዱስ ቁርብ ናቸው ማለት ሆሊ ኮሚኒየን ናቸው፣ የተለያየ ነው። እንዲያውም ሕፃን ልጅ ሁላ ያጠምቃሉ ስትል እኔ በጣም ማከብርህ ሰው ነህ። ሕፃን ልጅ ሲጠመቅ አይተሃል ወይ? በፕሮቴስታንት ህይወት አሁን ይሄ እውነት ራቀ ነገር። ሕፃን ልጅ በፕሮቴስታንት ህይወት መካነ ኢየሱስ ታጠምቃለች ሕፃናትን በ40 ቀናቸው። እነሱ መካነ ኢየሱስን አላቅም። እንግዲህ እኔ አሁን ካላወቅም ነው አንተ አለማወቅህ እኔን ስህተተኛና ባለጋ ያደረገ። ስለዚህ የራስን ትምህርት ማወቅ ካለብማ ጴንጤዎች ተብሎ እኮ አይጠሩም። ለዛ እኮ ነው እኮ አንድ አይደላችሁም የምንለው። አሁን አንተ እንደምትለው ግን ብዙ ልዩነት እንዳለው አድርገህ ሳታሰፋው ልዩነት አላችሁ። ይህ ምንም የማይካድ እውነታ ነው። ልዩነት ጥግ ድረስ አላችሁ። ችግር የለውም። ፖይንቱ ላይ እንመለስ። ስላነሳኸው ነው አንተ ስላልከኝ ስጋውም በስጋው ተምሳሌት ደሙም ተምሳሌት ሆኖ ይወሰዳል። ግን ሲናገር ኢየሱስ ክርስቶስ በሕይወት እያለ ከመሞቱ በፊት ደሙ ነው ስጋው ተብሎ ነው። ግን አንተ ሊትራሊ ሲምቦሊክ የተናገረውን ሊትራሊ ስጋው
አልተናገረም። ይሄ የእናንተ መጨመር ነው እንጂ ኤዋ በመጽሐፍ ቅዱስ ላይ ኤዋ ምንድን ነው የሚለው? ስለ እናንተ የሚፈሰው ደሜ ነው እኮ ነው የሚለው። ልደትዬ አንድ ጊዜ አዳምጠኝ። አላውቅም ብላል የእግዚአብሔርን ቃል ወይ አዳምጥ። አላውቅም ያለ ሰው ማዳመጥ በማውቀው ነው ነገር እኮ ቻንስ ስጠኛ። ስለ እናንተ የሚፈሰው ደሜ ነው አይደል? በመሀል እኮ ነው እያወራ ያለው። ጥያቄውን ስማ እስኪ። በመጀመሪያ ደረጃ ምን እንደምጠይቅ እንኳን አታውቅም። ሰምቻለሁ። ከአንድ ሰዓት በላይ ሰምቻለሁ። ከሌላ ሰዎች ጋር ስናወራ ሰምተህ ሊሆን ይችላል። ስለዚህ ለአንተም ደግሞ እንጠይቀሃለን። አንተ ከማውራት አስቀድሞ ትጠየቃለህ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላል። ለዓለም እንጀራነት የምሰጠው ስጋዬን ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ ይህንን የእግዚአብሔርን ቃል ኢየሱስ የተናገረውን ቃል ትቀበለዋለህ ወይስ አትቀበለው? በደንብ እቀበለዋለሁ። ኦኬ፣ የምትቀበለው ከሆነ የክርስቶስ ስጋና ደም የዘላለም ሕይወት ይሰጣል ማለት ነው። አያከራክርም። ብቻውን አይሰጥም። እሱ በፍጹም አይሰጥም። የመስቀሉ ስራ ነው ህይወት የሚሰጠው። የክርስቶስ ስጋና ደም የመስቀል ስራ አይደለም እንዴ? ደሙና የመስቀል ስራ መስቀሉ ይለያያሉ እንዴ? እሱ ግን አሴ ሲምቦሊክ የምንወስደው ነው። ደሙን ስጋውን መጽሐፍ ቅዱስ ይዘዋል እጅ ላይ መጽሐፍ ቅዱስ ይዘዋል። ያለበት ቦታ ጥሩ ቦታ አይደለም። ስለዚህ እኔ ያነበብኩልህ ይሄ ቃል ክርስቶስ የተናገረው ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ክርስቶስ ተናገረ። ለምን ጨርሰህ አታነበውም? ወደ 60 ወደ ላንብብልህ። ይኸው መጨረሻው ላይ ውረድ፣ ላንብብልህ። ስለዚህ ይሄኛውን ቃል አትቀበለውም ነው እንዳጠቃላይ? ኖ አይደለም። ፍጻሜውን አውዱን ጠብቀህ ሄዳ። አንተ አስተማሪ ነህ፣ እኔ አዲስ ነኝ። እንግዲህ አስተማሪ አይደለሁም። አይ ቢሆንም መቼም ቤተር ዳሜ እንግዲህ ክርስቶስ ያውቀዋል። እሱ ማን አዲስ ነህ። ለሌላ ጊዜ ግን ጠንካራ ክርስቲያኖችን ኢንቫይት እያደረጋችሁ እኛ አዲሶቹን ያው የምንረዳውን እውነት ግን አዲስ ነኝ ስትል በፊት ኦርቶዶክስ ነበርክ? ያው ልትለው ትችላለህ። መጽሐፍ ቅዱስ ማነብ ኦርቶዶክስ ማለት። ኦኬ። ስለዚህ መቼ ነው ከኦርቶዶክስ ቤተክርስቲያን የወጣው? ኖ ከድሮም ምልህ አሁን አንተ እንደምትለው አይነት እንደዛ አሁን በእናንተ ዙሪያ ሁሉ ኦርቶዶክስ መጽሐፍ ቅዱስ ያነባል። እንደዛ ከአንዱ አንዱ ነበር። ገብቶኛል። ላይ በቅርብ ነው ወይ የወጣኸው? ነው ታነባለህ አታነብም ሳይሆን በቅርብ ነው ወጣህ ገባህ የሚባል ነገር ሳይሆን በቃ ክርስቶስ እውነቱን በቃሉ አበራልኝ፣ ወደ ጌታ መጣሁ። በቃ ፔሬድ። አጭር ጊዜ ነው፣ አመትም አልሆነ። ስለዚህ ለምንድን ነው ኦርቶዶክስ ቤተክርስቲያን ውስጥ ሆነ መጽሐፍ ቅዱስ እንዳታነብ የከለከለ ሰው ነበር? መጽሐፍ ቅዱስ ጥናትም ስለሌለ ይሄ አጭር ነው። ልደት መቼም አንተ አትክደው አይደለም። እኔ አሁን ለምሳሌ ኦርቶዶክስ ነኝና እንደዚህ ወንድሞችን በመጽሐፍ ቅዱስ የምሞግታቸው ጴንጤ አስተምሮኝ አይደለም። ቤተክርስቲያን መጽሐፍ ቅዱስ ትምህርት ለምትሰጥ ነው። አሁን አንተ ሁሉ ቤተክርስቲያን ለመጽሐፍ ቅዱስ ጥናት አለ። አውደ ምሕረት ላይ ቆሞ መጽሐፍ ቅዱስ ተገልጦ ቻፕተር ይባላል አለ። አንተ መታ አልተማርክምና ቤተክርስቲያን ይባታስተምር። እኛ ከየት ተማር ነው ታዲያ? ከዛውን የመጣ ነው። መካድ ካልሆነ በስተቀር ሁሉም ጀነራላይዝ አታድርገው። ለምሳሌ አንድ ጥያቄ ልጠይቅህ። ለምሳሌ የትኛውም ቤተክርስቲያን ውስጥ ቀዳማይ፣ ካላይ፣ ሳልሳይ፣ የመጀመሪያ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እየተባለ የሚሰጥ ትምህርት አለ። ከሰኞ እስከ እሑድ፣ ከሰኞ እስከ ዓርብ የሚችሉ፣ ከሰኞ እስከ ዓርብ የማይችሉ ደግሞ ቅዳሜና እሑድን ይማራሉ። ፕሮግራም ወጥቶላቸው ቀን የሚችሉ ቀን፣ ማታ የሚችሉ ማታ ፕሮግራም ወጥቶላቸው በሰንበት ትምህርት ቤት ደረጃ ከዛም ከፍ ብሎ የወጣቶች ጉባኤ እየተባለ ይሄ ተከታታይ ትምህርት አለ። ይህን የተጀመረው ቆየ። ከዛሬ ብዙ ዓመት ቀን ጥቀስልኝ። ምን ያህል ጊዜ? ቤተክርስቲያኒቷ ካለችበት ሰዓት ጀምሮ ይሄ ትምህርት አለ። መጽሐፍ ቅዱስ ይዘው እየወጡ እየገቡ ምናምኖች። ለምሳሌ ቀዳማይ፣ ካላይ፣ ሳልሳይ የሚባል ትምህርት ቤተክርስቲያኑ ሰምተህ ታውቃለህ? አልሰማው። አየህ፣ ያልሰማኸው ስላልሄድክ ነው። አንተም ስላላየህ ነው የምታወራው። ልደት ይቅርታ። መጽሐፍ ቅዱስ ይዞ እዛ ነው የተማርኩት አልኩ። እኔ አሁን ይኸው ከአንድ ጀምሮ ማለት ነው። ጀነራላይዝ አታድርገዋል ልደት፣ ጀነራላይዝ አታድርገው። ኖ አንተ አሁን እየተቻ ያለው ቤተክርስቲያኒቱ አንተ በስንፍና አልተማርክምና አንተ ሌላ ቦታ እየዋልክ የቦዘንክ እየመጣ አልተማርክምና ለስድብ ሳትሄድ ልደት መጽሐፍ ቅዱስ ይዞ ያለ ኦርቶዶክስ ካለ እኔ እቀጣለሁ። ዛሬ ድረስ መጽሐፍ ቅዱስ አያዝም። ላዚዮን ሰማኝ። አንተ አትወክልማ ሁሉንም ልደት። ቆይ ማይኮ አሁን አዲስ አማኝ ነኝ ስላለ
እንደውም ጥያቄውን ከስጋ ወደሙ ከፍ እናድርገውና ስለ ስላሴ እንጠይቀው። እምችለውን እመልሳለሁ። ምንም ይሄ እኮ የመንግስተ ሰማያት እንትን ቁልፍ ሰጪ አይደላችሁ። ምንም አይደለም። ስኖ ቢግ ዴል ቃሉ ነው እሱ የሚመዝንህ እና ወቅነቶቅ ቃሉ ይመዝንሃል። ግን ልደት እውነቱን ተናገር። መጽሐፍ ቅዱስ ምዕመኖች ይዘው ይወጣሉ ይገባሉ። መጽሐፍ ቅዱስ የያዘውን ለሚሳደቡ አይደሉ እንዴ? ዛሬ ኧረ እባክህ ልደት፣ እኛ በክብር ነው የምንይዘው። እስቲ በክብር አያያዙን አሳየኝ። አለማንበብ ነው በክብር ኤልያዛ ምንድን ነው? ኤላዚኖ ነው በመጽሐፍ ቅዱስ እናሳየዋለን። አሁን ችግር የለውም። እኔ እኮ አውቃለሁ አላልኩም፣ ግን አትሊስት ሚዩት አድርጋባት ነው ከጠንካራ መምህሮቹ ጋር እየጣራችኋቸው ኢንቫይት ብታደርጓቸው። ኤርሚያስን ሂድና ንገረው። ሂድና ኤርሚያስ፣ ወንጌላዊ ኤርሚያስ ቤት ተደብቀ ከምታወራ በላይቭ ሆስት ናና ይሄው እንወያይ ብሎ ልደተ ቃል ጠርቶሃል። በቁርባን አንተ ለምን ኢንቫይት አታደርገውም? እኔ ብዙ ቅርርብ የለኝም። ስንት ኢንቫይት አደረግኩት አንተን ከሰማህ ብዬ እኮ ነው። የእሱ ሌጀንድ የሚለውን ልደት የእሱን በቃ በጣም አለ የሚለውን ፓስተር ያምጣው። ሰው ይዘና ፓስተርን ይዘና የአንተን ያስተማረን ፓስተር ይዘና። ግን ልደት እውነቱን አትሸሽ። ምዕመኖች መጽሐፍ ቅዱስ ይዘው እጃቸው ላይ ቤተክርስቲያኒቷን በውሸት አትክሰሳት። ቤተክርስቲያኒቷን አሁን በውሸት አትክሰሳት። የአንተ ስንፍና፣ የአንተ የግል ድካም፣ የአንተ የግል አለማወቅ ቤተክርስቲያናችንን አይወክልም። ይኸው እኛ ቤተክርስቲያን አስተምራን ነው። ማንም ቤተክርስቲያን ሄደ እንዳትማር የከለከለ መጽሐፍ ቅዱስ እንዳትይዝ ያለ ማንም የለም። ወደ ፈቅደን ያልተማርከው ወደ ፈቅደን ከቤተክርስቲያን የወጣው። እኛ ደግሞ ወደን ፈቅደን ሄደን ተማርን። ቤተክርስቲያን አስተማሪያችን መጽሐፍ ቅዱስን ሰጠችን፣ ተማርን። ይሄው ቁጭ እንኳን እኛ ፕሮቴስታንት እንኳን እጁ ላይ የያዘውን መጽሐፍ ቅዱስ የሰጠችው ቤተክርስቲያን ናት። እንደውም ይህን ጥያቄ አዙሬ ልጠይቅ። መጽሐፍ ቅዱስን ማን የሰጠ? አንተ ኬታ መጣ? መጽሐፍ ቅዱስን ማን የሰጠ? እሱ አጭርና ግልጽ ነው። ምንም ማካክደው ነው። ማን ሰጠ እኮ? ማን ሰጠ? መጽሐፍ ቅዱስ ያጠናል ስትለኝ መልስልኝ ጥያቄውን እስኪ። ማን ሰጠ መጽሐፍ ቅዱስ? ማን የሰጠ መጽሐፍ ቅዱስን? ይሄ እኮ ቤተክርስቲያኗን የማናናቅ ነገር እኮ አይደለም። ዛሬም አክብሮት አለኝ። ግን አንተ አባባል መጽሐፍ ቅዱስ ይማራሉ ስትለኝ ሊሆን ይችላል። አሁን ከጀመሩ በፊትም አልኩ እኮ አንተ እኔ በቤተክርስቲያኒቷ ውስጥ እድሜ እዚህ ደረጃ እስከደረስኩበት ድረስ እና እችን ቤተክርስቲያን እስከተቀላቀልኩበት ቀን ድረስ ይሄ አሁን የጠራውልህ ቀዳማይ ሳልሳይ ካላይ ከዛሬ 30 ዓመት በፊት የተጀመረ ትምህርት ነው። ግን ልደት እኔ እኮ ዛሬ መጣሁ እንጂ ጓደኞቼ ሁሉ ኦርቶዶክሶች እኮ ናቸው። ለምን እንደዚህ እንደምትል አሁን እነሱ ሁላ እንደማይማሩ አውቃለሁ። ሰነፍ ነበሩ ማለት ነው። ጓደኞችም ልክ እንዳንተ ሰነፍ ነበሩ። ክብረ ነክ አይምሰል። አሁን ይሄ ስድብ ከአንድ ክርስቲያን አይጠበቅም። እንዳንተ ናቸው ማለት ነው ሰነፎች። ሰነፍ በነገራችን ላይ ስድብ አይደለም ግብር ነው። መጽሐፍ ቅዱስ ላይ በግልጽ ሰነፍ ከሆንክ ሰነፍ ይልሃል እኮ አንተ ሰነፍ ይላል መጽሐፍ ቅዱስ ይናገራል። ሰነፍ ከሆንክ ሰነፍ ነህ፣ ጎበዝ ከሆንክ ጎበዝ ነህ። ምንም እኮ ሰነፍ እንደውም ጎበዝ ብለው ውሸት ነው። ሰነፍ የሆነን ሰው ጎበዝ ብለው እንደውም ውሸት ነው። አሁን ለምን አልተማርክም አይደለም፣ ለምን ወጣ አልወጣም አይደለም። ቤተ ክርስቲያኒቷ ታስተምራለች። ያለመማር የእያንዳንዳችን ችግር ነው። መጽሐፍ ቅዱስ ታስተምር አይቻል አቅም ገድሎችን እንጂ ይቅርታ እውቀትም የለኝም ስላለ መዳን በክርስቶስ ብቻ ነው። እኔ ሌላውን ነገር ያው እንደ ችግሩን ሁሉም የራሱን ፖይንት ነው የሚያነሳው። እዚህ መጥቶ ለመነጋገር እንኳን እንትን የላቸው። አይ ቆይ ማፊ ምንድነው መሰለ፣ አይ እሱ ለዛ ሳይሆን እሱ የሄደበትን መንገድ አንደርስታንድ አድርገነዋል። በደንብ አንደርስታንድ አድርጎታል። ልደትዬም ማፊዬ በደንብ መያዝ ያለበትን ይዟላ። ግሩም መልስ ነው የሰጠኸው። በነገራችን ላይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የኛ ስንፍና፣ የኛ ደክመት፣ የኛ እንደው ራስ ወዳድነት ለስጋችን መገዛት ሆኖብን እንጂ 24 ሰዓት ነው ቤተክርስቲያናችን። አሁን በዚህ ሰዓት ብትሄድ ታስተምርሃለች። ቅዳሴዋ፣ ማሊቷ፣ ከዛ አልፈ ደግሞ በሰንበት ትምህርት ቤት ቁጭ ብለ መማር ከፈለክ ከአስከፈ ማጥናት መማር ከፈለክ ትማርባታለህ። ግን አንተ ደካማ ነን። እኛ ራሳችን ሰነፍ ሆነን ቤተክርስቲያናችንን ስሟን እናጠፋለን እንጂ በእርግጠኝነት 100% የምንነግራችሁ አንድም ቀን ቤተክርስቲያን ሳታስተምር የቆየችበት ቀን የለም። ፖል የሚባለውን ሰው እያስገባው እና ከዛ ልጨርስ። ፖል የሚል ሰው ሪኩዌስት እየላከልን እና አስገባው።
በመገናኛ ላይ መጽሐፍ ቅዱስ ይዞ ኢየሱስ ጌታ ነው ሮሜ 8:34 በማለት እኔ እንጃ ወንጌል መጽሐፍ ቅዱስ ማንበብ ማለት እሱ ከሆነ ይቅርብኝ። እሺ ከታችን ሰው አመጣላለሁ እያልክ ነበረ። ይኸው በዚህ ርዕስ ላይ የሚወያይ ሰው ካለ ነገ ማምጣት ትችላለህ። በምን ጉዳይ? ሰላም ለአንተ ይሁን። ይኸው አሁን እያወራን ያለ ነው ስለ ጌታ ስጋና ደም እያወራን ነው። ኦኬ ማለት ማመጣው ማለት ነው። አሁን ለምሳሌ አምጥቻቸው ላይክ አንተ 2 ደቂቃ ወርተህ ስለዛ ነገር ያው ገስት እዚህም ገብተው ቢሆን ማለት ነው በገስት በኮሆስት እሱም በቤቱ እኔም በቤቴ እንደ ማለት ዲቤት እንደዚህ በስርዓት ኦፊሻል ዲቤት እኮ የምታመጣው ሰው ትልቅ ሰው አይደለ? ኦፊሻል ዲቤት አይ እንደዚህም ይገባል ብዬ ነው። ገስት ላይ ገብቶ ሚኪም ሰዓት ቢይዝ ነው። አይ ለምን በገስት አይገባም? በገስት ሳይሆን በኮሆስት ለምን አይገባም? ሰዓት ይዘን ከሌሎቹ ጠይቀዋለሁ። ስለ እሺ ካለኝ ጠይቀዋለሁ። ግን እንደዚህም ይቻላል ብዬ ነው። በኮሆስት እምቢ የሚል ከሆነ እኛ ችግር የለንበትም። እኔ ስለ ያ ኦፊሻል ከሚሆን ወያይም ራሴን ቤት ከፍቼ ሚኪ ጋር ወያይ እዚህ ሚኪ ጋር ለምሳሌ ብታመጣው ሚኪ ሰዓት ይዛል፣ እሱ የሚገባና እናወራለን። ሞር በኮሆስት ቢሆን እሱም የራሱ ቤት እኔም የራሴ ቤት ሆነን በስነ ስርዓት ሰዓታችንን ይዘን መግቢያ፣ ሪባትል፣ ክሮስ ኤግዛሚኔሽን፣ ኮንክሉዥን ብለን ሰዓቱን በስነ ስርዓት ከፋፍለን ማንም በማንም ሰዓት ሳይገባ አቁም አታቁም ሳይባባል ትክክለኛ ውይይት ማድረግ እንችላለን። ምንም አያሳስብም። እሺ ማለት በዚህኛው ጉዳይ ማለት ነው። በስጋና ደም በፈለግከው ቀን ኦኬ። እሺ ኮስት እሺ ካሉኝ ያው ማለት ያው እኔ ዝም ብዬ ኦፊሻል እንደዚህ ጓደኛ ስለሆንክ በውስጥ ጓደኛ ነን ወይ አይደለንም ንገረኝ፣ አስቀምጥልኝ መልእክት። እሺ ፎሎ አረጋለሁ እኔ አርገኝ። እኔም ይኸው መልሼልሃለሁ ፎሎውን። የትኛውንም ሰው ልትጠራ ትችላለህ እንደ እግዚአብሔር ቃል በጨዋ ደንብ። ጨዋነት ባህላችን ነው ኦርቶዶክሳውያን። በጨዋነት ምንም አይነት ግላዊ ስድቦችንና አታኮች ሳይኖሩ ቃሉ ላይ ተመርኩዘን መጽሐፍ ቅዱስን ይዘን እንወያያለን። አያሳስብም። እሺ ልደትዬ፣ ግን ያው እኔ እናንተ በጣም እዚህም ሚኪ ጋርም ሁሌ በስርዓት ስለሆነ ስለሚወራ ነው ማለት ሳመጣቸው ገብተዋል የሆነ ኦፌንድ ሆኖ እንዳይሄዱ ችግር የለም። ማንም በእግዚአብሔር ቃል ላይ ብቻ ሀሳብ ከሀሳብ ጋር የሚፋጨው እንጂ ምንም አይነት ግላዊ አታኮች አይኖርም። ግን አያስወሩኝም ምናምን ስላሉኝ ነው ከዚህ በፊት በደቂቃ አሁን ለምሳሌ 10 ደቂቃ መግቢያ ከተባለ መግቢያው ላይ ማንም ጣልቃ አይገባበትም፣ ያወራል። እኔም በእኔ ሰዓት ማንም ጣልቃ አይገባም፣ አወራለሁ። ጥያቄና መልስ ላይ ግን ማፋጠጥ ስለሆነ ጥያቄና መልስ ላይ እየጠየቅኩት ወደዛ ወደዚህ የሚል ከሆነ ጠይቀዋለሁ። ይሄ አይደለም እንዲህ ነው ያለ ያ ሲጀመር የውይይቱ ምግ ስለሆነ እንደዛ ይቻላል። እንጠብቃለን እንግዲህ። እሺ ቴንክ ዩ። ተባረክ። እሺ መልካም ቀን ይሁንልህ እና እናመሰግናለን። እሺ ፖል ተባረክ። እሺ ማይኮ አለ ደት ያለው ደሜን ቅድም አስለቀስ ነው በጋር ደሜ ቤቱ ገብቶ ማን ነው የሚባለው? በረከት ኦርቶዶክስ ነው፣ ቤኪ የሚባል ሰውዬ ኦርቶዶክስ ነው እያለ የጮህ ነበር። ቤኪ የሚባል ሰውዬ ኦርቶዶክስ ነው። ማንም ናፍ ኦኬ፣ ናፍ እስኪ ከናፍ ጋር ይሁንና እንጨርስ። ዛሬ ኤልዬ ከፈለግሽ በጣም የሚገራርሙ ቪዲዮዎች አሉኝ፣ እልክልሻለሁ። ሪከርድ ያደረግኳቸዋለሁ። ሳቂ አንቺ ምን አለብሽ? ናፍን እናውረውና ማይኮ የመጨረሻ እናድርገው። እሺ ናፍ ሰላም ነው። ከየት ቤተ እምነት ነው? ፕሮቴስታንት ነች? ይቅርታና መጀመሪያ አዩ ፕሮቴስታንት ነሽ? ኦኬ እሷ ትቀርማለች። አዩ ይሰማል? አዩ በቃ ናፍ ቀጥሉ። ከናፍ ጋር እሺ ሰላም ናችሁ? እንዴት ናችሁ?
እግዚአብሔር የተመሰገነ ይሁን። ከየት ቤተ እምነት ነው የመጣው? እኔ ከወንጌላውያን አማኞች ነው። ኦኬ፣ እሺ፣ ከወንጌላውያን አማኞች ሰው እየተወያየን ያለ ነው በጌታችን በኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ላይ ነው፣ በቅዱስ ቁርባን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ ቅዱስ ጳውሎስ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን ይላል። ምን ማለት ነው ይሄ? እኔ ብዙ መልስ ለመስጠት ሳይሆን መልት አይደለም እንደገባው አንዳንድ እየሰማኋችሁ ነበርና ለመማማር ትንሽ ማለት መጽሐፍ ቅዱስም እግዚአብሔር ለሰው ልጆች የመዳኛ መንገድ እንዲሆን ቃሉን በሐዋርያቱ እና በነቢያቱ እንዲሁም በሌሎችም በኩል ያሰፈረበት ነው። እንትኑ የሚስብ ቢሆን የሚል ሐሳብ አለኝ። ምንድነው የማጥላላት የሆነ ሰዎችን እንትን የማድረግ ነገሮችን እያየው ነበርና የግል አስተያየት ምናልባት እኛ እንግዲህ መሰለኝ ወንድም ሌሎች ጋርም ገብቶኛል። ሰምቻለሁ። እንደዚህ ውይይት ሙግታዊ አካሄድን የተከተለ አይደለም። እንትኑ እነሱን ነገር ያው ሰዎች እንዲድኑ ሰዎች እውነትን እንዲረዱ የምናደርግ ከሆነ ትሕትናን በተሞላ ሰውየውን የሆነ የማቅለል ስሜት ሳይሰማ የምናወራውን ሰው ብናወራ ማለት ብዙ ምርጥ ቃላቶች አሉ፣ ጥሩ ቃላቶች፣ የማያስከፍሉ ቃላቶች አሉና አንዱ ስሜታዊ የሚያስመስል ነገሮች ይታያሉ። ያው በአካል አንገናኝም አንተያይም ለማለት ተብሎ ይሁን እሱ ነገር መስተካከያ ቢኖር ለወደፊቱም ቢሆን ማለት ነው። ምክንያቱም ሰዎች በተለይ አንተ አሁን ልደተ ቃል አንዴ በቃ ምክርን ሰምተናል። ምናልባት ለዚህ ሚዲያ አዲስ ልትሆን ትችላለህ። ሰዎቹን እኛ እንዳመጣጣቸው አዲስ ነኝ። አዎ በዚህ ጉዳይ ብዙ እንትን ብዬም አላውቅም፣ ግን ዮሐንስ ወንጌል ላይ ቅድም ሲታነሳቸው የነበሩትን ነገሮችም እየሰማሁ አንድ የሚታርግልና እንግዲህ ሰውን እንዳመጣጡ ነው የምንቀበለው። በጣም ሩድ ሆኖ ቤተክርስቲያኒቷን ሊያዋርድ የማይሆነውን ነገር እየዘባረቀ የሚመጣውን ሰው እንዳመጣጡ በእውቀት በመጽሐፍ ቅዱስ ቃል እያዳመጠ እየተደማመጠ የሚያወራውን ሰው ደግሞ በዛው ልክ ደግሞ በስነስርዓት እናዋራዋለን። ግን ገና ከጀምሮ ቤተክርስቲያን ጥላቻ መንፈስ ይዞ የሚመጣውን ሰው እንደ ቅድሙ አይነት ልጅ ግን መጽሐፍ ቅዱስ ሰብከህ አታውቅም፣ እንደዚህ ነው የምታደርገው፣ እንዲህ ነው እያለ ለሚመጣው ግን ያው ሰነፍን በስንፍናው መልክ መልስልህ ስለሚል እንደዛ እናደርጋለን። ግን አንተ እንደ አጠቃላይ ያነሳው ሀሳብ እውነት ነው። ውይይቶች ምንጊዜም ክርስቲያናዊ ነው መሆን ያለባቸው። በጣም በሰከነ መንገድ መደማመጥ፣ መከባበር፣ ከእልህኝነት በወጣ መንገድ ነው መሆን ያለበት የሚለው ነገር ልክ ነው። ይሄ እኛ የምናምንበት ነው። ግን ወደ አንተ ቤቶች ብትሄድ፣ ወደ አንተ ወንድሞች ቤት ብትሄድ እንዴት ስንሰደብ እንደምንውል፣ እንዴት እንደሚያብጠለጥሉን፣ እንዴት እንደሚሞልጩን ብታይ ኖሮ ምናልባት የእኛን ምንም ላይመስል ይችላል። እንደውም እኛ እነሱ በሚያደርጉት ልክ፣ እነሱ በሚናገሩት ልክ፣ እነሱ በሚያወርዱን ልክ፣ የጠንቋይ ልጆች በሚሉ ልክ፣ በሚሰድቡ ልክ፣ ጨለምተኞች በሚሉ ልክ፣ የሞቱ ቅራቅንቦዎች በሚሉ ልክ እኛ አናግረናቸው አናቅም። እውነቱን ለመናገር እኛ ቪዲዮዎችም ማስረጃዎች አሉ። እነዚህ ቅራቅንቦ ግሳንግሶች እያሉ ነው የሚሰድቡንና በዛ ልክ አንሰድባቸውም። ግን ውይይት ከሆነ እንወያያለን። ስለዚህ ለሚሳደብ ሰው እንግዲህ እውቀት ስለሌለው እንደ ኤላዚዮን እንደሚባለው ሰው ወደ ታች እናወርደዋለን። እውቀት ካለው በእውቀት ይወያይ፣ እውቀት ከሌለው አስቀድሞ ይማራል። ሁላችንም እንማራለን። ባይዜ መማር ለሁላችንም ግድ ነው። የዚያር ቃሉ ጊዜ መማር አለብን። ግን በንቀት የሚመጣውን ሰው ግን እዛው ልክ እንመልስለታለን። ያው ነገር አይደለም። በቃ ማይኮ አይ ቲንክ ውይይት ያለ አልመሰለኝም። ምናልባት ገጥማለሁ የምትለኝ ከሆነ ወይ ልተኛ
ነገ እንገጠማለን። እኔና አንተማ ቀን ቀጠሮ ይዘን ነው የምንፋየት። እንተኛ በቃ ምዕመናን፣ ሌላ ቤት ላይ ብታገኙኝ እንዳይደበራችሁ ልተኛ ብዬ ማለት ነው። ደብተራው ተኝተሃል ወይስ ስራ ላይ ነው? ከደብተራው ጋር ለምን ጌም አትጫወቱም? ቆይ እንደትዬ ደብተራው ኧረ አሜሪካ ካለ ህዝብ ጋር ልጫወተው። ደህና ሁኑልኝ። ሰላም ሁኑልኝ። እሺ እንደትዬ ደህና ደር። ሰላሙን ታዬ ይዘላ ምን አልከኝ? አንተና እኔ እንጨማመቅ። ቆይ አንተ ና ደግሞ አያስወረኝም። በቃ ተኛ። ደብር ትሄዳለህ አትሄድም? ግን አይድልስ ነገር አንተ 8 ሰዓት ሆነ። በኢየሱስ ስም መሀሌት ደረሰ እኮ። የሚስቴ ያለመኖር እኮ ነው። በእናትህ የለችም እና ለዛ ነው መቼ ከ3 ሰዓት ከ4 ሰዓት በኋላ መቼ። አሁን ቪዲዮ ለወጣ ነው ተገለጥ ብለኛለች። እስኪ በቪዲዮ ወጣ። በቪዲዮ ወጣ እያሉ ልውጣ። ውጣ በል በቪዲዮ ወጣ። እኔ ግን ደብተር ያገኘው ቀን በቪዲዮ ወጣ ጊዜ ግን ወይኔ ቤት በዛም በዚህ ብዬ ግን ቪዲዮ ግን አገኘዋለሁ። ሸበቶ ፀጉረ ሸበቶ ሰው ለማየት ምን ያደርግላችኋል? ጎበዝ ተው፣ አገኘሃለሁ። እኔ አገኘሁ። ሚኮ ልጄ ይሆናል። እሱን አይታችሁ በቃ እኔ ነኝ እንግዲህ እግዚአብሔርን። አዎ ሚኮ ልጄ ይሆናል። እሱን ያህል ልጅ አለኝ። ይህ ደግሞ እዚህ አጠገቤ ያለው የሚያወራው ወሬ ስለማይመጥናችሁ ደህና ደሩ። እቺ እንግሊዝኛ መንግስተ ሰማያት አታስገባ። ምን ዋጋ አለው? እቺ እንግሊዝኛ እኮ ማን ነው እንግሊዝኛ ብሎ ነው? አዎ አታስገባ። እሷ ቋንቋ መንግስተ ሰማያት የለች። ሙተን ስንነሳ የምናወራው እንደውም የዓለም ህዝብ የሚያወራው ግዕዝ ነው። ሁላችሁ ግዕዝ ተማሩ ሁላችሁ። ልተኛበት፣ እንቅልፍ ልተኛበት። ከምርተኛ ቤተክርስቲያን መሄድ አለብህ እኮ። እኔ እኮ ሰዎች ማተኙት ለምንድን ነው? እኮ አሁን እሺ ሚኮስ እያወያየ ነው። እናንተ ማተኙ ለምንድን ነው? ሌሎቻችሁና ቤተክርስቲያን ማተዱ እንዴ? ከሞትም በኋላ አንደኛችንን እንተኛለን ብሎ ይሆናል። እንዲህ መሄድ አለባቸው። እነሱ ስራ እየሰሩ ነው። እናንተ ምን እያደረጋችሁ ነው? ምን እንዳለ ሰማህ አይደለ? ኢየሱስ ክርስቶስ ኦርቶዶክስ አለን ኤላዝ የሚባለው አልሰማሁም? ቅድም ከዕለት ጋር ሲያወራ ስላላስተማረችኝ ነው፣ መጽሐፍ ቅዱስ ስላላስተማረችኝ፣ መጽሐፍ ቅዱስ እንድንይዝ ስለማትፈቅድልን ነው ነገር አለና አስቀድሶ መጫቃል። ለዛ እኮ ነው። እውነት ነው። ቅዳሴውን ግዛና አንብብ በለው። ከዛ በኋላ ኢየሱስ ምን እንደሚባል እዛ ላይ ያያል። ኤልዚዮንዬ፣ እኔ እናንተ በደንብ በዲቤት ነው የምናወራው፣ በሆስት ነው የምናወራው ትላለህ። ጭማቅልኝ እንደዚህ ዜድን ቅድም ጥሩ ነበር ያረክልኝ። ሰዎች መጥተው አደፈረሱብህ። አንተ መጥተው አናደዱኝ እኮ እግዚአብሔር። እኔ እኮ አንዳንዴ ባላስገባቸው ላለው እግዚአብሔር የሄድኩበት መንገድ አፍጥጦት ነበረ። እሱ ለነገር ነው አይገባው። መፈናፈኛ አጣ ማለት እንትን እንዴት አንተ ስጋው አይጠቅምም፣ የማን ስጋ እንደሆነ አልተናገረም። ገባ? መናገር አልፈለገም። የማን ስጋ ነው? እሺ ስጋ አይጠቅምም ብሏል ወይ? ስጋው አይጠቅምም ያለው የክርስቶስ ስጋ ነው ወይ ስለው በቃ እሱ ላይ መመለስ አልፈለገም። እኔ ደግሞ መልቀቅ አልፈለኩም። በጣም
ጥሩ ይዘው ነበረ፣ ግን አልሆነም። አፈረሱብኝ። ያ እና እሱ ለሪካርድ ነበረ የገባው። ለሪከርድ ማድረግ በቃ ብርቃቸው ነው። እንዲህ ምን አይነት ሰበካ ነው? ምን አይነት ውይይት ነው? በስመ አብ እንዴ! እኔ ከአስከፈ ሪከርድ አድርጌዋለሁኝ። አትሊስት ላይ ያለ ሰዎች ሪከርድ ሲያደርጉ መጨረሻ ላይ እኮ አመለጠ። ካልነበርክም ደብተሩ አንተ መጨረሻ ላይ የሆነ ሶሎሞን የሚባል ፕሮቴስታንት ገባና እንትናን ዜድን አንተ ውሸታም፣ አንተ እኛ ፕሮቴስታንቶችን አትወክልም። አላየሁትም። ሪከርድ አድርጌዋለሁ፣ እልክልሃለሁ። እንዴት የክርስቶስ ስጋ ዘላለማዊ ሕይወት አይሰጥም ትላለህ? እንዴት ደግሞ ዘላለማዊ ሕይወት አይሰጥም? መጣ ደቧት መጣልህ። ማን መጣ? ቀለሜን ሲፈረው በመድኃኒዓለም ቀለሜን እንደምትፈረው እግዚአብሔርን ፍረው እስኪ። ዜዶ መጣክ እንዴ? ቀለሜን ፍራ። ቀለሜን ነው ይፈራ፣ ኢየሱስን አይፈራም። የምሬን ቀለሜን ፍራ። ዜዶ በቃ ከዛ መጨረሻ ላይ ዜዶ ምን እንዳለው ታውቃለህ? አንተ ወንጌላዊ አማኝ አይደለም አላለው ልጁን። ዜዶ እንዴት ነህ? አለን ወንድማችን እየሰማሁ ነበረ። አዘርዋን ደብተራ ይሄ ጀነራል የሆነ ሄስቲ ጀነራላይዜሽን የሚባለውን እንትናችሁን እዛ ቁጭ አድርጉት። ከኔ ጋራ ከኔ ስብዕና ጋር አይሄድም። እኔም ማውራውን ነው ማውራው፣ ሰዎችን አልነካም። አትፍራ። ድምጻቸው ግን ከኤርሚያስ ጋር ይመሳሰላል። በል ሚኮና የሰው ስናማ እንዲሁ አይወድልንም። ከች ነው የሚሉብህ በጀርባችን። ይበጅ ዜዱ ይዘናል ዜዱ። ይኸው የኛ ሀቤት ሀቅ ነው፣ እውነቱን ማውራት ማለት ነው። ያየነውን የሰማነውን ያሸተትነውን የረገጥነውን የዳሰስነውን። ዜዶ አልተሳደብንም። ተው አክብሬ ባስገባ ልሰድቡኝ ልትሳደብ ቃጣት አክብሬ ባስገባህ ማለት ነው። በጣም ይገርሙኛል። አሁን እንደው በእኛ ጭብ ይያዛል በእውነት። እንደው ዜዶ በእውነቱ ቀለሜን ትፈራዋለህ። ይህ ሀቅ ነው። ምን እግዚአብሔርን አትፈራውም። ምናልባት ይምረኛል ብለህ ከሆነ ተሳስተሃል። ማትፈራው እግዚአብሔርን እውነትን መፍራት አለብህ። እውነትን መያዝ አለብህ። እንዴ እስከ መቼ ተሸጉጠህ ትኖራለህ ወንድሜ? አልዘለቁም፣ ሌሎችም እኮ አልዘለቁም። ከአንተ በላይ እኮ ጨፌ ጎዝጉዞ ነበር ድሮ። አመት ሞላቸው። አሁን እኮ ልብ ለልብ ራሱ አይገናኙም። እዚህ አለፈ አንድ ጊዜ ነው የተጣሉት፣ 5 ወር 6 ወር በፊት ሌሎች የተፈላለሱት እና ይኸው ዝም ብለው ለይምሰል ይገባሉ አንድ ላይ ምናምን። አሁን ደግሞ ያው በቃ እኔ ከዜዶ ጋር ማለት ነው ብቻዬን ቁጭ ብዬ ነው በደንብ ማውራት ከአንተ ጋር የምፈልገው ዜዶ። እኔ እናንተ መጽሐፍ ቅዱሱን ገልጠን ቁጭ ብለን ነው የምናወራው።